ዛሬ በዚህ ቪዲዮ ላይ እነዚህን 6 የህልም ፍቺዎችን ሰርቼላችኋለሁ። አንደኛ የተከፈተ በር በህልም ስታዩ፣ ሁለተኛ በአየር ላይ መብረር ስታዩ፣ ሶስተኛ ቁልፍ በህልሞቻችሁ ስታዩ፣ አራተኛ በውሃ ውስጥ መስጠም ካያችሁ፣ አምስተኛ ጨረቃ ካያችሁ፣ ስድስተኛ እባብ ስትገድሉ ካያችሁ ጌታ እግዚአብሔር ምን ብሎ እየተናገራችሁ ነው? ጸጋና ሰላም ይብዛላችሁ የባሮክ ሚዲያ ወዳጆች። ይህንን ቪዲዮ ላይክ በማድረግ ኮሜንት በማድረግ ሰብስክራይብ እና የደውል ምልክቷን የተጫናችሁ ለወዳጅ ለጓደኞቻችሁ ሼር እንድታደርጉ ጠይቃችኋለሁ። እኔ አገልጋይ ወንድማችሁ በረከት ነኝ። ቪዲዮን ጀምራችሁ እስክትጨርሱ ድረስ አብራችሁ ከኔ ጋር እንድትሆኑ በጌታ ፍቅር ጠይቃችኋለሁ። በዚህ ፍቺ ውስጥ እየሰማችሁ ለእናንተ እግዚአብሔር የሚያስደንቅ መልእክት እንደሚነግራችሁ ሙሉ እምነት አለኝ። አሁን ወደ ህልሙና ወደ ፍቺው እንሄዳለን። አንደኛ የተከፈተ በር በህልሞቻችን ብዙዎቻችን ልናይ እንችላለን። የተከፈተ በር በህልም ስናይ እግዚአብሔር እንዲህ ብሎ እየተናገረ ነው። ይህ ህልም እጅግ በጣም ታላቅ የክብርና ደስ የሚያሰኝ የምስራች ምልክት ነው። በር የሽግግር የይለፍ መንገድ ሲሆን በሩ ክፍት ሆኖ መታየቱ ደግሞ ያለምንም እንቅፋት ወደ አዲስ የህይወት ምዕራፍ የመግባት ማረጋገጫ ነው። በመጽሐፍ ቅዱስ አውድ የተከፈተ በር የሚከተሉትን 3 ዋና ዋና ፍቺዎች ወይም ሚስጥሮችን ይዟል። የመጀመሪያው መለኮታዊ ዕድልና አዲስ የበረከት ምዕራፍ እንደሆነ ይናገራል። በህልም የተከፈተ በር ማየት እግዚአብሔር ማንም ሊዘጋው የማይችለውን የአገልግሎት በር፣ የኢኮኖሚ በር፣ የትዳር በር፣ የጤና በር ወይም የህይወት መለወጫ በሮች እየተከፈቱ ወይ እንደተከፈተልህ የሚያሳይ መልእክት ነው። በዮሐንስ ራእይ ምዕራፍ 3 ቁጥር 8 ላይ ሲል ይላል፣ እነሆ በአንተ ፊት የተከፈተን በር ሰጥቼሃለሁ፣ ማንም ሊዘጋው አይችልም ብሎ ይናገራል። ካለበት የጥበቃና የጭንቀት ህይወት ወጥተህ ወደሚበልጠው ወይም ወደ ተሻለው የምትሻገርበት ሰፊ ዕድል እንደተሰጠ የሚያሳይ ህልም ነው። ሌላው ደግሞ የጸሎት መልስና የመንፈሳዊ ብርሃን መገለጥ ነው። በህልም በሩ ተከፍቶ ስታይ እስካሁን በንቃትና በስውር ስትጸልያቸው የነበሩ የጸሎት ርዕሶች፣ ነገሮች፣ የጀመርካቸው ጉዳዮች በእግዚአብሔር ዘንድ ምላሽ መልስ ማግኘታቸውን የሚናገር መልእክት ነው። በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያውንም አንኳኩ ይከፈትላችኋል ብሎ ይናገራል። አንኳክተ የነበርከው በር አሁን ተከፍቶልህ እንደሆነ የሚል ማረጋገጫ የሚሰጥ ህልም ነው። በህልም ግራ መጋባት ወይም የተዘጉ የነበሩ ነገሮች አልፈው መለኮታዊ ምሪትና የብርሃን ዘመን፣ የድል ዘመን፣ የመሰማሪያ ዘመን እንደሆነ እግዚአብሔር እየተናገረ። በተመሳሳይ መንገድ በር ሲከፈት ማየት የአገልግሎትና በስራ የመስፋት ዘመንህ እንደሆነ ነው። ሐዋርያው ጳውሎስ ወንጌልን ለማስተማርና የብዙዎችን ህይወት ለመለወጥ ሰፊ ዕድል ሲያገኝ እንደዚህ ብሏል። የተከፈተ በር በሚል መልእክቱን ጽፎታል። በአንደኛ ቆሮንቶስ ምዕራፍ 16 ቁጥር 9 ላይ ስራ የሞላበት ሰፊ በር ተከፍቶልኛል ወይ ተሰጥቶኛል ብሎ ይናገራል። ይህ ህልም በራሱ ልዩ መልእክት አለው። እግዚአብሔር በሩ እንደከፈተው፣ ነገር ግን ወደ በሩ ለመግባት ዝግጅት፣ እምነት፣ ትክክለኛውን ጊዜ መጠበቅ እንደሚያስፈልግ የሚያሳይ ህልም ነው። የመጀመሪያው የተዘጋጀልህን ዕድል ማየት ወይም የተስፋ ማረጋገጫ ነው። በሩ ክፍት ሆኖ ከውጭ መመልከት ደግሞ እግዚአብሔር ላንተ ያዘጋጀው የሚበልጥ የህይወት ምዕራፍ፣ ስኬት፣ በረከትና እውነት መሆኑንና ከሩቅ የታየልህ ያ የተስፋው ቃል ወይ የትንቢቱ ቃል አንተ ይገለጣል ይፈጸማል ብለህ ስትጠብቀው የነበርከው ነገር መምጣቱን ወደ እጅ ጫፍ የደረሰ ነገር እንዳለ የሚናገር እግዚአብሔር ሙሴን በተራራ ላይ አውጥቶ የተስፋይቷን ምድር እንዳሳየው ማለት ነው። ከሩቅ ማየት ያንን ያመለክታል። ትወርሳለህ፣ ትገባለህ የሚል የተስፋ ቃል በረከቱ እንዳለና የአንተ መሆኑን ማረጋገጫ መልእክት እየሰጠ ነው። በተመሳሳይ መንገድ ይህ ህልም የእምነትና የድፍረት ጥሪ ነው። ከውጭ ቆሞ መመልከት አንዳንድ ጊዜ በውስጣችን ያለው ስውር ፍርሃት ይሳካልኛል ወይስ አይሳካልኝም የሚል ጥርጣሬ ወይም
ራስን ዝቅ አድርጎ የማየት ስሜት ሊያመለክት ይችላል። ማለትም እግዚአብሔር በሩን ከፍቶልሃል፣ አሁን የሚጠበቀው ያንተ የእምነት እርምጃ ነው ብሎ እግዚአብሔር ፍንጭ ይሰጣል። ጊዜ ይህንን ህልም ካየ በፍርሃት ወደኋላ ሳትል በሩ የተከፈተው ለኔ ነው ብለህ በሙሉ እምነት ያንን የተከፈተው ምዕራፍ ላይ መግባት እንዳለብህና በመጣው እድል መጠቀም እንዳለብህ የሚያመለክት ህልም ነው። በተመሳሳይ መንገድ በትክክለኛው ሰዓት የመግባት ሚስጥር እንደሆነ ፍንጭ ይሰጣል። ሁለተኛ ደግሞ በህልሞቻችሁ ስትበሩ ማየት። በህልም መብረር ብዙዎቻችን እንዲህ አይነት ተመሳሳይ ህልም እናያለን። በመጽሐፍ ቅዱስ ወይም በመንፈሳዊ ትርጉም በህልሞቻችሁ ስትበሩ ስታዩ እግዚአብሔር እንዲህ ያላችሁ ነው። መብረር ማየት እጅግ በጣም ከተለመዱና ትልቅ ጥልቅ ትርጉም ካላቸው ሰማያዊ መገለጦች አንዱ ነው። መብረር ከምድር ግራቪቲ ወይም ከምድር ስበት ኃይል ጠላት ካስቀመጠው ገደብ፣ ጠላት ካስቀመጠው ውዥንብር መላቀቅንና ነፃነትንና የሚበልጥ የከፍታ ምዕራፍ ላይ መውጣትን ያሳያል። ይህ ከፍታ የሚለው የጸጋ ከፍታ፣ የኢኮኖሚ ከፍታ፣ ኤቭሪቲንግ የትኛው መልካም ሐሳቦች፣ መልካም ነገሮች ከፍ ማለታችሁን እግዚአብሔር ከፍ ያለው ምዕራፍ ላይ እያስገባችሁ እንደሆነ የሚናገር መልእክት። ስትበሩ በህልም ውስጥ ደስ የሚያሰኝ አስደሳች ነገር የሚሰማችሁ ከሆነ መጽሐፍ ቅዱሳዊ ፍቺው የሚከተሉትን ታላላቅ ሚስጥራቶችን ይይዛል። የመጀመሪያው ከመንፈሳዊ ሸክሞችና ከእስራት መላቀቅ ነው። በምድር ላይ የሚያስጨንቁ የከበደ ነገሮች፣ ጉዞን የገደቡ ነገሮች፣ ኬላ ያስቀመጠው ነገሮች በእግዚአብሔር ኃይል ከላይ ላይ መነሳታቸውን የሚያሳይ መልእክት ነው። በመዝሙር ምዕራፍ 55 ቁጥር 6 ላይ ዳዊት ሲጨነቅ እንዲህ ብሎ ተናግሯል። በርሬ አርፍ ዘንድ እንደ እርግብ ክንፍን ማን በሰጠኝ ብሎ ይናገራል። በርሬ አርፍ ዘንድ ማለት መብረርንና በአየር ላይ መሄድን ዳዊት ይናገራል። ይህንን የተናገረው ከጭንቀት አርፍ ዘንድ በምድር ላይ ካለው መርመስመስ፣ በምድር ላይ ካለው ውጣ ውረድ፣ በምድር ላይ ካለው ፍርሃትና ጭንቀት መውጣትን መላቀቅን የሚናገር ፍንጭ የሚሰጥ ነው። ይህንን ህልም ስታይ እግዚአብሔር ከችግሮች ከፍርሃትና ከጠላት ውጊያ በላይ ከፍ የሚያደርገውን የንስር ክንፍ እንደሰጠና ወደ መንፈሳዊ ነፃነት እየመጣ መሆኑን ያበስራል። ሌላው ደግሞ አየር ላይ ስትበር በህልም ማየት ወደ ታላቅ የህይወት ከፍታና ስኬት መግባትን የሚናገር መልእክት ነው። መብረር ከሰዎች እይታና አቅም በላይ መሆኑን ያሳያል። እስካሁን በተራ ነገር ወይም በማይመች የህይወት ምዕራፍ ውስጥ ካለ፣ የህይወት ትግል ውስጥ ካለ የነበረው ያ ማንነት አልፎ እግዚአብሔር ወደ ማጠብቀው ታላቅ የሞገስና የክብር የስኬት ደረጃ ከፍ እያደረገ እንደሆነ ምልክት ይሰጣል። በኢሳይያስ ምዕራፍ 40 ቁጥር 31 ላይ እግዚአብሔርን በመተማመን የሚጠባበቁ እነሱ ግን ኃይላቸውን ያድሳሉ ይላል። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይላል። ሌላው ደግሞ ሲፈታ ይህል መለኮታዊ እይታና አርቆ ማስተዋል እንደሆነ ፍንጭ ይሰጣል። አንድ ወፍ ወይም ሰው ሲበር ከምድር ላይ ካሉ ሰዎች ይልቅ በጣም አርቆ ማየትን መመልከትን ያሳያል። ይህ ህልም እግዚአብሔር አሁን ለምትፈጽመው መልካም ነገሮች የሚያስፈልገውን ሰላማዊ የሚያስፈልገውን መለኮታዊ ጥበብ እየሰጠ እንደሆነ የሚናገር ነው። የሚያስፈልገውን ሰማያዊ ጥበብ ጸጋ በውስጥ እያበዛል መሆኑን የሚያሳይ መልእክት ነው። ነገሮችን ከሰው እይታ ወጥተህ በእግዚአብሔር እይታ መመልከት መጀመርህን ያበስራል። ነቢዩ ኤልያስ ከምድር ግራቪቲ ከፍ ብሎ በዛ በሁለተኛ ነገሥት ምዕራፍ 2 ላይ ስለ ኤልያስ ሲናገር ከኤልሳ ጋር አብረው እየሄዱ ያለ የእሳት ፈረስና ሰረገላ በመካከላቸው ከፍለው ኤልያስን ወደ ላይ ከፍ እንዳደረገና እንዳነሳው እንደነጠቀው የሚናገር ቃል አለ። ይህ ማለት ኤልያስ በምድር ላይ እንዳልቀረ በእሳት ሰረገላ ወደ ላይ እንደተነጠቀ ይናገራል። ይህ ህልም ስታይ መንፈሳዊ ኃይል እንዳለ ማወቅ አለብህ። እግዚአብሔር መንፈሳዊ ክንፍ ሰጥቷልና ጥቃቅን መሰናክሎች ልብህ እንዳይታወቅ ጌታ እግዚአብሔር የተስፋ ቃል እየሰጠ በዛ እምነት እንድትመላለስ እየተናገረ ነው። በህልም ለብቻ ወደ ሰማይ ማድረግና ከፍ ማለት ደግሞ ይህንን ህልም እጅግ በጣም ጥቂት ሰዎች የሚያዩትና እጅግ የከበረ የመጨረሻው ከፍተኛ መንፈሳዊ እድገትና የመለኮታዊ ምርጫ መገለጫ ነው።
ይህ ህልም እንደ ቀላል የምናየው መብረር ሳይሆን ወደ እግዚአብሔር ክብርና ሚስጥር መቃረብ የሚያሳይ ልዩ ሰማያዊ መገለጥ ነው። እያንዳንዱን ምልክት መሰረት በማድረግ መጽሐፍ ቅዱሳዊ ፍቺውን እንደሚከተለው እናገራቸዋለሁ። የመጀመሪያው ለብቻ ሆነ ስትበር ማየት የተለየ ስፔሻል ኮሊንግ እንዳለ እግዚአብሔር ለልዩ ጥሪ እንደጠራ የሚያሳይ መልእክት ነው። በህልም ከሌሎች ሰዎች ተለይተ ለብቻ ወደ ላይ ስታርግ ማየት እግዚአብሔር ላንተ የሰጠ የህይወት መንገድና ጥሪ በዙሪያ ካሉ ሰዎች የተለየ መሆኑን የሚያሳይ መልእክት ነው። ሙሴ የእግዚአብሔርን ክብር ለማየትና ጽላቱን ለመቀበል ወደ ሲና ተራራ በዙሪያው ካሉ ከእስራኤል ህዝብ ተለይቶ ለብቻው እንደወጣና ከእግዚአብሔር ጋር እንዳወራ 10ቱን ትእዛዛት እንደተቀበለ ሚስጥር እንደተገለጠለት የሚናገር ቃል አለ። ይህንን ባየ ጊዜ አንተ ለየት ያለ መንፈሳዊ ተልእኮ እንዳለህና እግዚአብሔር ለየት ባለ መንገድ ለራሱ እንደለየ የሚያሳይ መልእክት ነው። በህልም የሚገጥሙን ፈተናዎች ለብቻ እንድትወጣ ወይም ለብቻ የምትወጣበት ልዩ የጸጋ ጉልበት እንዳለ ማረጋገጫ ነው። ሌላው ደግሞ ወደ ሰማይ ማድረግ ከምድራዊ አስተሳሰብ መራቅ ነው። ወደ ሰማይ ማድረግ ማለት ልብህና መንፈስ ከምድራዊ ጭንቀቶች፣ ከሐሜት፣ ከውሸት፣ ከምቀኝነት፣ ከንቱ ከሆኑ ምድራዊ ነገሮች ሙሉ በሙሉ ተለይቶ ወደ ሰማያዊ ጥበብ ወደ እግዚአብሔር ዓለም ወይ መጠጋትን የሚያመለክት መልእክት ነው። መጽሐፍ ቅዱስ ዘፍጥረት ምዕራፍ 5 ቁጥር 24 ላይ ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ ሞትን እንዳያይ እንደተወሰደ ይናገራል። እዚህ መልእክቶች ከእግዚአብሔር ዓለም የሚቀዱ መሆናቸውን ያሳያል። እግዚአብሔር በሚስጥርና በጥበብ እያሳደገ እየመራ መሆኑን ይጠቁማል። ይህን ህልም ስታዩ በተመሳሳይ መንገድ በጣም ከፍ ማለት ባለስልጣንነትንና ፍጹም ድል ሊሆን ይችላል። ኤፌሶን ምዕራፍ 2 ቁጥር 6 ላይ በክርስቶስ ኢየሱስ ስም ከእርሱ ጋር አስነሳን፣ በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። እግዚአብሔር በአገልግሎት፣ በህይወት፣ በቤተሰብና በስራ ላይ የመጨረሻውን ታላቅ ከፍታና ባለስልጣንነትን እየሰጠ መሆኑን ያሳያል። ይህን ስልጣን የሚለው ከምድር ከፍ ያለ መንፈሳዊ አውቶሪቲን ሊያመለክት ይችላል። በዮሐንስ ምዕራፍ 1 ቁጥር 12 ላይ የልጅነት ስልጣን ተሰጥቷቸዋል ብሎ ይናገራል። ጠላት ሊጥልህ ሊያቆም ወይም ሊገልህ ባሰበና በፈለገ ጊዜ በፍጹም እንደማይችል አቅም እንደሌለው ያንተ ኃይል ከጠላት ኃይል እንደበለጠ የሚያመለክት መልእክት ነው። በዚህን ጊዜ አንተ ከችግሮች ሁሉ እጅግ ከፍ ብለሃል ማለት ነው። ሶስተኛ በህልሞቻችሁ ቁልፍ ማየት። ቁልፍ በህልም ማየት እጅግ በጣም አስፈላጊ ስልጣንን፣ ሚስጥርን መግለጥንና ፍጹም መፍትሄ ማግኘትን፣ ባለቤትነትን የሚያሳይ የከበረ ምልክት ነው። ቁልፍ የተቆለፈውን ለመክፈት የተከፈተውን ደግሞ ለመዝጋት የሚያገለግል የኃይል መገለጫ ነው። ቁልፍ ማየት 3 ታላላቅ መንፈሳዊ ሚስጥሮችን ይይዛል። የመጀመሪያው ሚስጥር መለኮታዊ ስልጣንና ኃይል ነው። በመጽሐፍ ቅዱስ አውድ ቁልፍ የስልጣን ምልክት ነው። ቁልፍ በእጅ ሲሰጥ ወይም ስታይ እግዚአብሔር በህይወት በስራና በአገልግሎት ላይ የውሳኔ ሰጪነትን ስልጣን እንደሰጠህ ያሳያል። ጌታ ኢየሱስ ክርስቶስ በማቴዎስ ምዕራፍ 16 ቁጥር 19 ላይ ለጴጥሮስ እንዲህ ብሎታል፣ የመንግስተ ሰማያትን መክፈቻ ቁልፎች እሰጥሃለሁ፣ በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈታ ሁሉ በሰማይ የተፈታ ይሆናል ብሎታል። ይህ ህልም በአሁኑ ሰዓት በህይወት ላይ የሚገጥሙን መንፈሳዊና ምድራዊ ፈተናዎች የመሰብሰብና የማሸነፍ ሙሉ ስልጣን እንዳለህ ያሳያል። ሁለተኛ ደግሞ ቁልፍ ማየት የሚስጥር የጥበብ መገለጥ ነው። ቁልፍ ስታዩ የተቆለፈው ቤት ውስጥ ለመግባት የተቆለፈውን ሳጥን ውስጥ ያለውን ለማየት ለመውሰድ እንደሚያገለግል ሁሉ በመንፈስ ዓለም ደግሞ የተሰወሩ የእግዚአብሔርን ሚስጥሮችና ጥበቦችን ማግኛ መንገድ ነው። በሉቃስ ወንጌል ምዕራፍ 11 ቁጥር 52 ስለ ዕውቀት መክፈቻ ቁልፍ ይናገራል። እንደዚህ ይላል፣ እናንተ ሕግ አዋቂዎች የዕውቀትን መክፈቻ ስለወሰዳችሁ ወየውላችሁ፣ ራሳችሁ አልገባችሁ፣ የሚገቡትንም ከለከላችሁ ይላል። ሶስተኛው ደግሞ የችግሮች ማብቃትና አዲስ መፍትሄ እንደሆነ ፍንጭ ይሰጣል። አንድ ነገር ተቆልፎብህ ግራ ተጋብተህ ከነበረ በመንፈሳዊ ዓለም የገንዘብ የሥራ ቁልፍ ማየት ያ የተዘጋው ታሪክ የሚያበቃበት አዲስ መፍትሄ መገኘቱን የሚያበስር መልእክት ነው።
በኢሳይያስ ምዕራፍ 22 ቁጥር 22 ላይ የዳዊትንም ቤት መክፈቻ በጫንቃው ላይ አኖራለሁ፣ እርሱም ይከፍታል፣ የሚዘጋውም የለም፣ እርሱም ይዘጋል፣ የሚከፍተውም የለም ብሎ ይናገራል። እግዚአብሔር የነገሮችን ገደብ አንስቶ ወደ በረከት ውስጥ የምትገባበት ቁልፍ እንደሰጠ፣ ኃይል እንደሰጠ፣ ስልጣን እንደሰጠ የሚናገር መልእክት ነው። አራተኛ በባህር ውስጥ መስጠም ስታዩ በመንፈሳዊ ትርጉም በባህር ውስጥ መስጠም ማየት ከቀደሙት የከፍታና የበረከት ህልሞች ፈጽሞ የተለየ ይልቁንም ከባድ የውስጥ ጭንቀት፣ በነገሮች መናወጥና መንፈሳዊ ውጊያ ወይ የማስጠንቀቂያ ምልክት ሊሆን ይችላል። ባህር በመጽሐፍ ቅዱስ ውስጥ አንዳንዴ ማስፈራቱን፣ ግርማውን፣ ታላቅነቱን ቢያሳይም በአብዛኛው ግን የመከራ የውዥንብርና የጭንቀት የጠላት መገለጫ እንደሆነ ይናገራል። የመጀመሪያው በህይወት ፈተናዎችና በጭንቀት መዋጥ እንደሆነ የሚናገር ነው። በህልም ውስጥ በባህር ውስጥ መስጠም ማለት በነቃው ወይ በዚህ በጉዝ ዓለም ህይወት ላይ ከአቅም በላይ በሆኑ ሸክሞች ወይም ሐሳብ ግራ መጋባት ውስጥ እየተዋጥክ መሆንን ያሳያል። መዝሙር ምዕራፍ 69 ቁጥር 1 ላይ ሲናገር በጭንቀት ውስጥ ሆኖ ዳዊት የተናገረው መልእክት አለ። እንደዚህ ብሏል፣ አምላኬ ሆይ ውሃ እስከ ነፍሴ ደርሷልና አድነኝ፣ በሚቆምበት ጥልቅ ጭቃ ውስጥ ሰጠምኩኝ፣ ወደ ጥልቅ ባህር ገባሁ፣ ማዕበሉም አሰጠመኝ ይላል። ይህን ሲጀምር በጭንቅ ውስጥ ሆኖ የተናገረው መልእክት ነው። አሁን በምትሰራበት ስራዎች፣ በቤተሰብ ኃላፊነት፣ ወደፊት በምታደርጋቸው እርምጃዎች ዙሪያ ይሳካልኛል ወይም አይሳካልኝም የሚል ከባድ ስውር ፍርሃትና ጭንቀት በውስጥ እየገባ መሆን የሚያሳይ መልእክት ነው። ሌላው ደግሞ የእምነት መጓደልና ትኩረት ማጣት ነው። ይህ ህልም ሐዋርያው ጴጥሮስ በባህር ላይ ሲራመድ የነበረውን ታሪክ መጽሐፍ ይናገራል። በማቴዎስ ምዕራፍ 14:30 ላይ ጴጥሮስ አይኑን በኢየሱስ ላይ አድርጎ በነበረበት ሰዓት በባህር ላይ የተራመደ፣ ነገር ግን አይኑን ወደ ማዕበሉ ወደ ነፋሱ ሲያዞር መስጠም እንደጀመረ በዚህ ክፍል ላይ በማቴዎስ ምዕራፍ 14:30 ላይ ይናገራል። ነገር ግን የነፋሱን ኃይል አይቶ ፈራ፣ ሊሰጥምን በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ ይላል። ይህ ህልም በሌላ መንገድ ሲፈታ ባህር ውስጥ መስጠም የመንፈሳዊ ጥሪ እንደሆነ ፍንጭ ይሰጣል። ይህ ህልም ስታይ ፍርሃት እንዲይዝ ሳይሆን በብርቱ ወደ እግዚአብሔር እንድትጮህና ጸሎትን እንደ ጴጥሮስ እንድታጠናክር፣ እንድትለምን፣ እጆቼን ያዝ እንድትል የተሰጠ የማንቂያ ደወል ነው። ጴጥሮስ በመስጠም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። ኢየሱስም ወዲያውኑ እጁን ዘርግቶ ያዘው። ይህ ማለት የጸሎትን መልስ ከምጥ ከማይመች የህይወት ምዕራፍ ጌታ እንደሚያወጣ የማንቂያ መልእክት ነው። በራስ ጉልበትና ጥበብ ልትወጣ የማትችለውን የውስጥ ውጊያ፣ መንፈሳዊ ውጊያ ወይም የኑሮ ጫና ካለ ራስን ለእግዚአብሔር አሳልፈ እንድትሰጥና እግዚአብሔር ረዳት እንደሆነ እንደሚያወጣ እንደሚረዳ ታምነህ ለእግዚአብሔር እንድትሰጥ የሚያሳይ እግዚአብሔር የሚገልጥልህ መልእክት ነው። አምስተኛ በህልሞቻችሁ ጨረቃ ማየት። ጨረቃን በህልም ማየት እጅግ ጥልቅና ውብ ከሆኑ መንፈሳዊ መገለጦች አንዱ ነው። ጨረቃ በራሷ ብርሃን የላትም። ነገር ግን ቀን ከፀሐይ የምታገኘውን ብርሃን ተቀብላ በጨለማ ለደከመው ዓለም የምታበራ የነጸብራቅ ምልክት ናት። በመጽሐፍ ቅዱስ አውድ ጨረቃ በህልም ስትታይ የሚከተሉትን 3 ታላላቅ መንፈሳዊ ሚስጥሮችን ታመለክታለች። የመጀመሪያው የመለኮታዊ ጸጋ ነጸብራቅ ነው። ጨረቃ የቤተ ክርስቲያን ወይም የቅዱሳን ሰዎች ምሳሌ ናት። እኛ በራሳችን ምንም ብርሃን ባይኖረንም ከእውነተኛው ፀሐይ ከኢየሱስ ክርስቶስ የጽድቅ ብርሃን ተቀብለን ለጨለመው ዓለም እናበራለን። ይህ ህልም እግዚአብሔር በአንተ ውስጥ የሰማይ ብርሃኑንና ጥበቡን እያኖረ መሆኑን ያሳያል። ሌላው ደግሞ ጨረቃ ማየት የታማኝነትና የጽናት ምልክት ነው። ጨረቃ በየጊዜው ሰማይ ላይ ስታዩ አንዳንዴ ሙሉ ትሆናለች፣ አንዳንዴ ግማሽ ትሆናለች። በየጊዜ ቅርጿ ቢቀየርም ፈጽማ ግን ከሰማይ አትጠፋም። ሁል ጊዜ በስፍሯ ሆና ታማኝነቷ የተጠበቀ ነው። መዝሙር ምዕራፍ 89 ቁጥር 37 ላይ እግዚአብሔር ስለ ኪዳኑ ታማኝነት ሲናገር እንዲህ ይላል፣ በሰማይ እንዳለች ታማኝ ምስክር ይልና እንደ ጨረቃ ለዘላለም ይጸናል ይላል። ስለዚህ በህይወት ጉዞ ላይ ነገሮች ውጣ ውረድ ቢኖራቸው የእግዚአብሔር
የታማኝነቱ ኪዳን ግን ካንተ ጋር ወይ በአንተ ህይወት ላይ የጸና እንደሆነ ፍንጭ የሚሰጥ ነው። የድካም ጊዜ ጊዜያዊ እንጂ ዘላለማዊ እንዳልሆነና እንደ ጨረቃ መልሰ እንደምትደምቅ የሚያሳይ መልእክት ነው። ጨረቃ ማየት የዘመንና የጊዜ መለኪያ እንደሆነ ይናገራል። በመጽሐፍ ቅዱስ አቆጣጠር ዘመናት፣ ወራት፣ በዓላት የሚለኩት በጨረቃ ዑደት ነው። መዝሙር 104 ቁጥር 19 ላይ ጨረቃን ለጊዜያት ለዘመናት እንዳደረገ መጽሐፍ ይናገራል። ጨረቃን ማየት እግዚአብሔር በህይወት ውስጥ አዲስ መለኮታዊ ቀጠሮ ዘመን እንደጨመረልህ የሚናገር መልእክት ነው። የጥበቃና የልፋት ምዕራፍ አልፎ የአዲሱ የመከር ጊዜ መጀመሩን የምታይበት ሰማያዊ ካላንደር ነው። ስለ ዮሴፍ ሲናገር ዮሴፍ በህልሙ ፀሐይና ጨረቃ 11 ከዋክብት ሲሰግዱልኝ አየው ብሎ እንደተናገረ ዘፍጥረት 37 ቁጥር 9 ላይ ይናገራል። ያየው ህልም መጀመሪያ መከራ ቢያመጣበትም በጊዜው ግን በግብፅ ምድር ላይ ታላቅ ገዢና የብዙዎችን የህይወታቸው ምዕራፍ የቀየረ ንጉሥ ሆኖ እንደተሾመ ይናገራል። 6ኛ በህልሞቻችሁ እባብ ስትገሉ ማየት። በህልም እባብ መግደል ፍቺው እጅግ በጣም ታላቅ የድል የነፃነትና የጠላት ኃይል የተሰበረበት መሆኑን የሚያበስር የደስታ የምስራች መልእክት ነው። እባብ በመጽሐፍ ቅዱስ ውስጥ የሰይጣን የክፋት፣ የተንኮል፣ የሐሰት፣ የውድቀት ዋና ምልክት ተደርጎ ይጠቀሳል። ምልክት ሆኖ ነው የሚቀርበው። ስለዚህ እባብን መግደል ማየት እነዚህ የጨለማ ኃይሎች ሙሉ በሙሉ ማሸነፍ ማለት ነው። የመጀመሪያው የዚህ ፍቺ በሰይጣንና በክፉ መናፍስት ላይ ፍጹም ማሸነፍን እግዚአብሔር እንደሰጠ ይናገራል። እባብን መግደል ማለት በአንተ ህይወት ላይ፣ በአገልግሎት፣ በቤተሰብ ወይም በስራ ላይ አድብቶ የነበረው የጠላት ውጊያ በእግዚአብሔር ኃይል በልጅነት ስልጣን እየደመሰስኩ ወይ እንደተደመሰሰ የሚናገር መልእክት ነው። በሉቃስ ወንጌል ምዕራፍ 10 ቁጥር 19 ላይ እነሆ እባብና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም ይላል። ሌላው ደግሞ እባብ ስትገል ማየት ከመቅሰፍት፣ ከድህነት፣ ከእንቅፋት መላቀቅ፣ ነፃ መውጣት፣ ዴሊቨር መሆንን ያሳያል። እባብ የሰው ልጅ እድልን በረከትን እንዳይገለጥ በስውር የሚመርዝና የሚከለክል ስውር ጠላት ነው። እርሱን መግደል ደግሞ የበረከት መንገድ መከፈቱን ስውር ጠላት እንደተመታ የሚያሳይ ነው። ሐዋርያው ጳውሎስ በሰላም ወደ መላጥያ ወደምትባልበት ደሴት ከደረሰ በኋላ ከብርዱ የተነሳ እሳት ለመሞቅ ጭራሮ ሰብስበን አመጣን ይላል። ጳውሎስም ያመጣውን ጭራሮ እሳት ላይ ሲጨምር እፉኝት የሚለው እባብ ነው። ወታ እጁ ላይ ተጠመጠመችልና ነደፈችው ይላል። አሁን የእባቡን ጉዳትና የመርዙን ኃይለኛነት ሲናገር በዛች የሚኖሩ አረማውያን የሚባሉት እንደዚህ አሉ፣ አሁን ከአሁን አብጦ ይሞታል ብለው ሲጠብቁ እሱ ግን አራገፋት ይላል። በሐዋርያት ምዕራፍ 28 ቁጥር 5 ላይ እርሱ ግን እባቢቱን ወደ እሳት አራገፋት፣ አንዳች አልጎዳቸውም ይላል። እባብን ስትገል ማየት ሊጎዳ የነበረ በስውር ሊያጠቃ የነበረውን ጠላት እግዚአብሔር ከህይወት ላይ እግዚአብሔር ከዘመን ላይ እንደመታ ወይም አንተ በተቀበልከው ስልጣን እንደመታው የሚናገር መልእክት ነው። ሌላው ደግሞ እባብ ስትገል ማየት የመጀመሪያው የትንቢቶች ፍጻሜ እንደሆነ ይናገራል። እግዚአብሔር በገነት ውስጥ ሰይጣንን በረገመ ጊዜ የሰው ልጅ ድል የሚያደርገው የሰው ልጅ እባቡን ድል እንደሚያደርገው እባቡን እንደሚቀጣ መጽሐፍ ቅዱስ በዚህ ክፍል ላይ ይናገራል። ዘፍጥረት ምዕራፍ 3:15 ላይ እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ይላል። እባብን መግደል በተለይ ራሱን መቀጥቀጥ ከሆነ አንተ በክርስቶስ ኢየሱስ የጠላትን ራስ የመቀጥቀጥ ሰማያዊ ስልጣን እንዳለ ያሳያል። ጌታ ጸጋ ይብዛላችሁ። ይህንን ቪዲዮ ላይክ ካላደረጋችሁ ላይክ አድርጉ። ለወዳጆቻችሁ ለጓደኞቻችሁ ሼርና ኮፒ ሊንክ አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ እና የደውል ምልክቷን ተጫኑ። የእግዚአብሔር ጸጋ ይብዛላችሁ። ተባረኩ። ሻሎም